የዛሬው ባለ ታሪካችን ናቲ ይባላል። ናቲ ፍቅረኛው ቤቲ ገና ወደ ክፍሉ ስትገባ ወንድሙ የማይገባ ባህሪ ማሳየት ይጀምራል። እናታቸውን ገፍትሮ ቤቲን ለማቀፍ ይሮጣል። ብዙ ደቂቃም ስላቀፋት ቤቲ ገፍታ ነው ያላቀቀችው። ምግብ እየበሉም እሷን ለመንካት ሰበብ ይፈልግ ነበር። እግሯን፣ ትከሻዋን፣ ከጎኗም ለመነካካት ከጎኗም ለመቀመጥ ያላረገው ጥረት አልነበረም። ከራሱ ሹካ ላይም ሊያጎርሳት ሲሞክር ነበር። ስለ ሕፃንነት ታሪካቸው ስለ ናቲ አሳፋሪ ነገር እያነሳ በብዛት ይናገር ጀመር። አንዳንዶቹ እንደውም ውሸት ነበሩ። ለምሳሌ ልጅ እያሉ እንዴት የድሮ ፍቅረኛውን ይበድላት እንደነበር። የሚገርመው ግን ይሄ ሁሉ ውሸት እንደነበር ፍቅረኛው ጠንቅቃ ታውቅ ነበር። ከእራት በኋላም ቤቲ የተበላበትን ልጠብላ ወደ ኪችን ትገባለች። ናቲም አባቱን እቃ ማስገባት ሊያግዘው ይወጣል። እናም ከተወሰነ ደቂቃ በኋላ ናቲ ወደ ኪችን ሲሄድ ዳኒ መንገዷን በሩ ላይ ቆሞ እንዳታልፍ እያወራት ያገኘዋል። እናም ለምን ከሱ ጋር ትሆኛለሽ? ከሱ የተሻለ ወንድ ነው ላንቺ የሚገባው፣ እንደኔ ያለ ወንድ፣ ጠንካራ፣ ብር ያለው እያለ ብዙ ያወራት ነበር። ናቲም ወደ ክፍሉ ሲገባ ቤቲ ታየውና ተከትለው ትገባለች። ዳኒም አይቷቸው ቀልድ እንደሆነ ተናግሮ ስቆ ይሄዳል። ናቲ ከፍቅረኛው ጋር 8 ወር ሆኗቸዋል። ሁሉ ነገር በጣም አሪፍ በሆነ ሁኔታ እያሄደ ነበር ዳኒ ከመምጣቱ በፊት። ዳኒ ማለት ታናሽ ወንድሙ ነው። ከተወለደ ጊዜ አንስቶ ቤተሰቦቻቸው ሁሉን ነገር ለሱ አድርጉ፣ ዳኒ ምንም ማያጠፋ ልጅ፣ ክፋት የማይሰራ ልጅ፣ ሁሉ የሚገባው ልጅ ሆኖ ነው የሚታያቸው። ዳኒ አሁን ድረስ ከቤተሰቦቹ ጋር ነው የሚኖረው። የሚሰራውም የአባታቸው መስሪያ ቤት ነው። በአጭሩ የፈለገውን እያደረገ ደስ ያለውን እየሰራ ነው የሚኖረው። ናቲ እስከዛሬ የያዛቸውን ፍቅረኛዎች ሁሉንም በሚባል ደረጃ ያጣላው ነበር። የቁማር ሱስ አለበት፣ ወይም ቺት አርጎብሻል፣ ወይም ጥሩ ሰው አይደለም፣ ብቻ ምክንያት እየፈጠረ ያለያየው ነበር። ይሄ ሁሉ ሲፈጠር ቤተሰቦቻቸው ዳኒ ልክ እንደሆነ ወይ ደግሞ ናቲ ነገሮችን ከሚገባው በላይ ያካበደ እንደሆነ ነበር የሚናገሩት። እሱን አንድ ቀን ጥፋተኛ ብለው ታያቁም። ናቲ ከቤቲ ጋር ሲተዋወቅ ግን ነገሮችን መቀየር እንዳለበት ተሰምቶት ነበር እና ፍቅረኛ መያዙን ለ5 ወር አካባቢ ሚስጥር አድርጎ ነበር የያዘው። ቤቲ ማለት በጣም ጥሩ ልብ ያላት ሴት ናት። አንድ ትልቅ ሆስፒታል ውስጥ ነርስ ሆና ነው የምትሰራው። የተዋወቁትም አንድ ጓደኛው ታሞ ሊጠይቀው በሄደበት ነበር ካፌ ውስጥ ማውራት የጀመሩት። ስለ ቤተሰቦቹ፣ ስለ ወንድሙ ሁሉን ነገር አስቀድሞ ነግሯት ነበር። እሷ ነች እንዲያስተዋውቃት የገፋፋቸው። አሁን ምናልባት ስላደጋችሁ ነገሮች ሊቀየሩ ይችላሉ ብለው ተስማሙ። እራት ከበሉበት ማግስት ጀምሮ ወደ ቤቲ ስልክ ያልታወቁ ቁጥሮች ይደወሉ ጀመር። መጀመሪያ አካባቢ ተደውሎ ይዘጋል፣ ወይም ደግሞ ስታነሳው የትንፋሽ ድምጽ ብቻ ነበር የሚሰማት። በቀጣይ ቀናት ነገሮች እየተባባሱ መጡ። ተደውሎ በጣም መጥፎ ሰው እንደሆነች፣ የተሻለ ምርጫ እንደማፈልግ፣ ሲቀጥልም የሥራ ሰዓቷን፣ የምትኖርበትን ቦታ፣ የዛን ቀን ምን ለብሳ እንደነበር፣ እየተከታተሏት እንደሆነ እየደወሉ መናገር ጀመሩ። መጀመሪያ አካባቢ ቤቲ ዳኒ እንደሆነ አልጠረጠረችም ነበር። ግን የተላኩላትን ድምጽ ናቲ ሲሰማ የዳኒ ሃይስኩል ጀምሮ ጓደኛ የነበሩት ድምጽ እንደሆነ አወቀ። በቀጣይ በአካል የምትሰራበት ቦታ ድረስ ይመጡ ጀመር። ታማሚ የመሰሉ ይገቡና እሷን ለሰዓታት ያዩዋታል። ያለፈው ሳምንት አምሽታ ከስራ ስትወጣ አንድ ሰው ተከተላት። እያለቀሰች ለናቲ ደወለችለትና ጠራችው። እሱም በቤቷ ድረስ ይሸኛታል። በመጨረሻም ናቲ ዳኒን ለመጋፈጥ የተቀዱ ድምጾችን፣ የተላኩ ሜሴጅ፣ ስክሪንሾቶችን ይዞ ሄደ።